የመጽሐፍ ቅዱስ ተወስኖ መወሰንና ነጻ ፍቃድ ትምህርት የኒቅያ በፊት የቤተ ክርስቲያን አባቶች አመለካከት። ክፍል 1 መጽሐፍ ቅዱሳዊ መሠረቶች። ምዕራፍ 1 ተወስኖ መወሰን በመጽሐፍ ቅዱስ ውስጥ የአዲስ ኪዳን እድገት። ቁልፍ ጽሑፎች ሮሜ 8 29 30 ኤፌሶን 1 4 5 ዮሐንስ 6 44 አዲስ ኪዳን በብሉይ ኪዳን ተወስኖ መወሰን ሥሮች ላይ ይገነባል። በክርስቶስ መዳኛ ሥራ አውድ ውስጥ የእግዚአብሔርን ልኩታዊ ዕቅድ የበለጠ ግልጽ መግለጫ ያቀርባል። ሦስት ዋና ጥቅሶች ሮሜ 8 29 30 ኤፌሶን 1 4 5 እና ዮሐንስ 6 44 መሠረታዊ ጽሑፎች ሆነው ይቆማሉ። የኒቅያ በፊት አባቶች የመለኮታዊ መምረጥንና አንድምታውን ለመረዳት የተጠመቁባቸው መሠረታዊ ጽሑፎች ሆነው ጎልተው ይታያሉ። ይህም ከኋለኛው የኦግስጢኖስ በፊት ስነ መለኮታቸውን ቀርጸዋል። ሮሜ 8 29 30 ልጁ በብዙ ወንድሞች መካከል በር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። ይህ የጳውሎስ ጽሑፍ የመለኮታዊ ተግባራት ሰንሰለት ቅድመ ዕውቀት ተወስኖ መወሰን መጣመጣ ያስቀምጣል። ይህም ብዙውን ጊዜ የመዳን ወርቃማ ሰንሰለት ተብሎ ይጠራል። የግሪክ ቃላት ፕሮሬንስኩ ቀድሞ አወቀች እና ፕሮሬ ቀድሞ ወሰነ በእግዚአብሔር ዕውቀትና ፍቃድ ውስጥ ስር ያለ ተግባራዊ ቅድመ ጊዜያዊ ዕቅድ ይጠቁማሉ። ለአባቶች እንደ ኢሪኒዮስ ይህ በመዳን ውስጥ የእግዚአብሔርን ተነሳሳትነት ሊያጎላ ይችላል። የልጁን መልክ እንዲመስሉ የሚለው ደግሞ የቤተ ክርስቲያን ዕጣ ፈንታ ያለው ተግባራዊ ዓላማን ያመለክታል ከግለሰባዊ ትኩረት ይልቅ። ይህም ከሙሉ መወሰንን ከማስወገድ ጋር ይጣጣማል። ኤፌሶን 1 4 5 ዓለም ከመፈጠሩ በፊት በእርሱ ውስጥ መረጠን፣ በፊቱ ቅዱሳንና ነውር የሌለባቸው እንድንሆን፣ በፍቅር ለእርሱ ልጆች እንድንሆን በኢየሱስ ክርስቶስ ቀድሞ ወሰነ። ይህም እንደ ፈቃዱ ዓላማ ነው። ከጳውሎስ እዚህ የመምረጥን ዘላለማዊ መጠን ዓለም ከመፈጠሩ በፊት በመጠቀም የቻያዷ መረጠክ እና ፕሮራ ይገዛልኮ በእርሱ ውስጥ የሚለው ሐረግ ተወስኖ መወሰንን ከኢየሱስ ጋር ባለው ኅብረት ያይዛል። ይህም ክርስቶስን መሠረት ያደረገ ዕቅድን ይጠቁማል። አባቶች እንደ ኤስችኖስ ማርቲር ይህን እንደ እግዚአብሔር መዳንን መንገድ ክርስቶስ እና ማኅበረሰብ ቤተ ክርስቲያን ቀድሞ መወሰኑ ሊመለከቱት ይችላሉ። በዚህ ማዕቀፍ ውስጥ ለሰው ምላሽ ቦታ ትተው ከኋለኛው ድርብ ተወስኖ መወሰን ይታይ። ዮሐንስ 6 44 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሣዋለሁ። የኢየሱስ ቃላት በመዳን ውስጥ የመለኮታዊ ተነሳሳትነትን ያጎላሉ። ሕያውካይሽ ከሳበው የሚለው ቃል በአብ ተግባራዊ መሳብን ያመለክታል። ይህ ለእምነት ቅድመ ሁኔታ የሆነ ሉዓላዊ ተግባርን ይጠቁማል። ከተወስኖ መወሰን ጋር ይስማማል። ይሁን እንጂ ሰፊው ኢየሱስ እንደ ሕይወት እንጀራ ለሁሉም መሰጠቱ ዮሐንስ 6 35 እንደ ግፍ ሳይሆን እንደ ጥሪ ያሳያል። አባቶች እንደ ክሌመንት ዘሮሜ ይህን እንደ እግዚአብሔር የሰው ምርጫን እንደሚያስችል መሳብ ሊተረጉሙት ይችላሉ። ሉዓላዊነትን ከሥነ ምግባራዊ ተግባር ጋር ያመጣጥናል። እነዚህ ጽሑፎች በአጠቃላይ ተወስኖ መወሰንን በክርስቶስ ውስጥ ያለ ዘላለማዊ ተግባራዊ የእግዚአብሔር ተግባር እንደሆነ ያራምዳሉ። ብዙውን ጊዜ ተግባራዊ ትኩረት ያለው ለሰው ምላሽ የትርጓሜ ቦታ ትቶ፣ ይህም የኒቅያ በፊት አባቶች በቅድመ ኦግስጢኖስ ስነ መለኮታቸው ያስተናገዱት ተለዋዋጭነት ነው። የአዲስ ኪዳን ተወስኖ መወሰን ልማት ከሮሜ 8 29 30 ኤፌሶን 1 4 5 እና ዮሐንስ 6 44 አልፎ የሚሄድ ሲሆን ተጨማሪ ጽሑፎች የእግዚአብሔርን ሉዓላዊ ዕቅድ በመዳን ውስጥ ያጠናክራሉ። እነዚህ ጽሑፎች የኒቅያ በፊት አባቶች ለመለኮታዊ መምረጥ ያላቸውን ግንዛቤ የበለጠ ጥልቀት ይሰጣሉ። የእግዚአብሔርን ተነሳሽነት እያጎሉ፣ ብዙ ጊዜ ለሰው ምላሽ ቦታ እየተዉ ከቅድመ ኦግስጢኖስ አመለካከታቸው ጋር በሚስማማ መልኩ የሐዋርያት ሥራ 13 48 አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። ይህ ጥቅስ ጳውሎስና በርናባስ በኩስድያ አንጾኪያ ባደረጉት አገልግሎት አይሁድ ወንጌልን ከካዱ በኋላ የአሕዛብን መለወጥ ይገልጻል። የግሪክ ቲያስ ተዘጋጁ በፍጹም ጊዜ ከዳጅሜናዊ ለእምነት ቀደምት መለኮታዊ ዝግጅት ይጠቁማል። ተሳቢው ድምፅ እግዚአብሔር እንደ አዘጋጅ ያመለክታል። ተወስኖ መወሰን እንደ ሉዓላዊ ተግባር ጋር ይስማማል። ለአባቶች እንደ ኢሪኒዮስ ይህ የእግዚአብሔርን የመዳን መስፋፋት ለአሕዛብ አስቀድሞ መወሰኑን ሊያሳይ ይችላል። ከግለሰባዊ ድንጋጌ ይልቅ ለወንጌል ዓላማ የተያያዘ ተግባራዊ ምርጫ እንደ ሰው ምላሽ የማመን ተግባር ቦታ ይቶ 1 ጴጥሮስ 1 1 2 ለተመረጡት መጻተኞች ለተበተኑትም የእግዚአብሔር አብን አስቀድሞ እንደማወቅ በመንፈስም እንደሚቀደስ ለኢየሱስ ክርስቶስም ለመታዘዝና በደሙ ለመረጨት የተመረጡትን ጴጥሮስ ሐዋርያ ጴጥሮስ አማኞችን ኤኳይክቶይስ የተመረጡ ብሎ ይጠራቸዋል። ሁኔታቸውን ከእግዚአብሔር ፕሮሬንዜስ ቅድመ ዕውቀት ጋር በማያያዝ ይህ ሥላሴያዊ ማዕቀፍ የአብ ቅድመ ዕውቀት፣ የመንፈስ መቀደስ፣ የክርስቶስ ማስተር ምርጫን በእግዚአብሔር ዘላለማዊ ዓላማ ላይ ይመሰርታል። የዓላማ አንቀጽ
ለመታዘዝ መለኮታዊ ምርጫን ከሰው ተግባር ጋር ያይዛል፣ ተስማምቶን ይጠቁማል። አባቶች እንደ ክሌመንት ዘሮሜ ይህን ተወስኖ መወሰን መታዘዝን እንደሚያስችል እንደማይሻገር ሊመለከቱት ይችላሉ። በእግዚአብሔር ዕቅድ ውስጥ በሥነ ምግባራዊ ኃላፊነት ላይ ያላቸውን አጽንዖት የሚያንጸባርቅ 2 ጢሞቴዎስ 1:9 ያዳነንና በቅዱስ ጥሪ የጠራን እንደ ሥራችን ሳይሆን እንደ ራሱ ዓላማና ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ የተሰጠን ነው። ከጳውሎስ እዚህ መዳንን ከእግዚአብሔር ቅድመ ጊዜያዊ ፕሮቴሰስ ዓላማ ከእና ጸጋ ጋር ያይዘዋል። የሰውን ብቃት በግልጽ ውድቅ ያደርጋል። ከዘላለም ዘመናት በፊት ፕሮክራኒያኒ የሚለው ሐረግ የኤፌሶን 1:4ን ያስተጋባል። የተወስኖ መወሰንን ዘላለማዊ መጠን ያጠናክራል። ለአባቶች እንደ ኤስችኖስ ማርቲር ይህ በክርስቶስ ውስጥ ያለን ሕዝብ በመጥራት የእግዚአብሔርን ተነሳሽነት ሊያጎላ ይችላል። ከቅዱስ ጥሪ ደግሞ የቅድስና ምላሽን ያመለክታል፣ ሉዓላዊነትን ከሰው ተግባር ጋር እያመጣጠነ። እነዚህ ተጨማሪ ጽሑፎች የሐዋርያት ሥራ 13:48፣ 1 ጴጥሮስ 1:2 እና 2 ጢሞቴዎስ 1:9 የአዲስ ኪዳንን ተወስኖ መወሰን የእግዚአብሔር ተግባራዊ ቅድመ ጊዜያዊ ተግባር እንደሆነ ይገልጻሉ። ብዙ ጊዜ ተግባራዊ ወይም የማዳን ትኩረት ያለው እነሱ መለኮታዊ ቀጠሮን፣ የሐዋርያት ሥራ፣ ቅድመ ዕውቀትን 1 ጴጥሮስ እና ዘላለማውያን 2 ጢሞቴዎስ በማጉላት ዋናዎቹን ጽሑፎች ያሟላሉ። የኒቅያ በፊት አባቶች ከጠንካራ የነጻ ፈቃድ እይታቸው ጋር ያዋሃዷቸው ጭብጦች የጳውሎስ መለኮታዊ ቅድመ ዕውቀት እና ምርጫ ስነ መለኮት የጳውሎስ ጽሑፎች የአዲስ ኪዳን ስነ መለኮት መሠረት ይመሰርታሉ። በተለይም መለኮታዊ ቅድመ ዕውቀት እና ምርጫን በመግለጽ የኒቅያ በፊት ቤተ ክርስቲያን አባቶች በመዳን ውስጥ የእግዚአብሔርን ሉዓላዊ ዕቅድ ለመረዳት የተጠቀባቸው የተወስኖ መወሰን ቁልፍ ገጽታዎች የእሱ ስነ መለኮት እንደ ሮሜ፣ ኤፌሶንና ጢሞቴዎስ ባሉ መልእክቶች ውስጥ የተገለጸው የእግዚአብሔርን ቅድመ ጊዜያዊ ተነሳሽነት ብዙ ጊዜ አባቶች ከኋለኛው የኦግስጢኖስ መወሰን በተለየ መንገድ ሊተረጉሙት የሚችሉትን ሰፋ ያለ ዓላማ ያመለክታል። የጳውሎስ መለኮታዊ ቅድመ ዕውቀት ፕሮአሬንዜስ ጽንሰ ሐሳብ ለእርሱ ምርጫ ስነ መለኮት ማዕከላዊ ነው። የእግዚአብሔር ተወስኖ መወሰን ተግባራት በዘላለማዊ ዕውቀቱ ውስጥ ስር እንደሆኑ ይጠቁማል። በሮሜ 8:29 ላይ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ብሎ ጽፏል። እዚህ ፕሮአሬንስ ቀድሞ አወቀ እግዚአብሔር የመረጣቸውን ቀደምት ግንዛቤ ያመለክታል። ከፕሮሬ ቀድሞ ወሰነ ጋር ተያይዞ ተግባራዊ ዕቅድን ያመለክታል። ይህ ቅድመ ዕውቀት ተገብሮ መመልከት ብቻ ሳይሆን ንቁ ግንኙነታዊ ማወቅ ነው። በብሉይ ኪዳን ምሳሌዎች ለምሳሌ ኤርምያስ 1:5 እንደሚታየው ለአባቶች እንደ ኢሪኒዮስ ይህ የእግዚአብሔር ምርጫ ከዘፈቀደ ድንጋጌ ይልቅ ለሕዝብ ለቤተ ክርስቲያን ካለው የቅርብ ዓላማው የሚመነጭ ሊሆን ይችላል። በመለኮታዊ ሉዓላዊነት ውስጥ የሰውን ክብር ይጠብቃል። የጳውሎስ ምርጫ ስነ መለኮት ይህን ሐሳብ የበለጠ ያዳብራል። የእግዚአብሔርን ምርጫ ዘላለማዊ እና ተግባራዊ አድርጎ ይገልጻል። በኤፌሶን 1:4-5 ላይ ከዓለም ከመፈጠሩ በፊት በእርሱ ውስጥ መረጠን ለእርሱ ልጆች እንድንሆን በኢየሱስ ክርስቶስ ቀድሞ ወሰነ። ይህም እንደ ፈቃዱ ዓላማ ነው። ኩኤቸቸያቷ መረጠኪ የሚለው ግስ እና ከዓለም ከመፈጠሩ በፊት የሚለው ሐረግ ምርጫን በዘላለማዊነት ላይ ያቆማሉ። በእርሱ ውስጥ ደግሞ ከክርስቶስ ጋር ያይዘዋል። ይህም የተለዩ ግለሰቦች ሳይሆኑ ተግባራዊ መጠን የአማኞች አካል ያመለክታል። ይህ ክርስቶስን ያማከለ ትኩረት የኤስችኖስ ማርቲር መዳንን ለክርስቶስ ምላሽ በመስጠት ተደራሽ የሆነ መለኮታዊ ዕቅድ እንደሆነ ካለው እይታ ጋር ሊስማማ ይችላል። በሮሜ 9:11-13 ላይ ጳውሎስ ምርጫን በያዕቆብና በኤሳው ያሳያል። ገና ሳይወለዱ መልካም ወይም ክፉ ምንም ሳያደርጉ እንደ ምርጫው ዓላማ እንዲጸና ከጠሪው እንጂ ከሥራ አይደለም እንዲባል ለእርሷ ያዕቆብን ወደዱ ኤሳውን ግን ጠላሁት ተባለ። እዚህ ምርጫ ከሰው ተግባር ይቀድማል። የእግዚአብሔርን ሉዓላዊ ጥሪ ያጎላል። አባቶች እንደ ክሌመንት ዘሮሜ ይህን የእግዚአብሔርን ታሪክን በመቅረጽ ለምሳሌ የእስራኤል ሚና መብት አድርገው ሊመለከቱት ይችላሉ። የግል መዳንን አስቀድሞ መወሰን ሳይሆን የጊኖስቲክ ዕጣ ፈንታን አለመቀበላቸውን የሚያንጸባርቅ የጳውሎስ ቅድመ ዕውቀት እና ምርጫ ውህደት በ2 ጢሞቴዎስ 1:9 እንደ ራሱ ዓላማና ጸጋ ከዘላለም ዘመናት በፊት ላይ እንደሚታየው ተወስኖ መወሰንን ተግባራዊ ጸጋ የተሞላበት ተግባር አድርጎ ያቀርባል። ብዙ ጊዜ በጥቅል ዓላማ ያለው የኒቅያ በፊት አባቶች ይህን የነጻ ፈቃድን እየጠበቁ የእግዚአብሔርን ተነሳሽነት ለማረጋገጥ ተጠቅመው ሊሆን ይችላል። ምርጫን እንደ አጠቃላይ የማዳን ንድፍ እንጂ እንደ ጥብቅ ስክሪፕት አድርገው ይተረጉሙታል። የጳውሎስ መለኮታዊ ቅድመ ዕውቀት እና ምርጫ ስነ መለኮት በመልእክቶቹ ውስጥ በሰፊው የተገነባ ነው። በአዲስ ኪዳን ውስጥ ተወስኖ መወሰንን ለመረዳት ጠንካራ ማዕቀፍ ይሰጣል። ከሮሜ 8:29 ኤፌሶን 1:4-5 እና ሮሜ 9:11-13 ባሻገር ተጨማሪ ጽሑፎች እነዚህን ጭብጦች የበለጠ ያጠናክራሉ። የእግዚአብሔርን ሉዓላዊ ተነሳሽነትና የኒቅያ በፊት አባቶች አመለካከታቸውን ለመግለጽ የተጠቀሙባቸው ቁልፍ ነገሮች አዲስ ኪዳን ተወስኖ መወሰንን ከብሉይ ኪዳን ስሮች ገንብቶ በክርስቶስ የመዳን ሥራ ማዕቀፍ ውስጥ የእግዚአብሔርን ልሁታዊ ዕቅድ በተሻለ ግልጽ በሆነ መልኩ ያስቀምጣል። 3 ቁልፍ ጽሑፎች ሮሜ 8:29-30 ኤፌሶን 1:4-5 እና ዮሐንስ 6:44
የኒቅያ በፊት አባቶች የመለኮታዊ መምረጥንና መዘዞቹን ለመረዳት የተጠመቁባቸው መሠረታዊ ጽሑፎች ሆነው ጎልተው ይታያሉ። ይህም ከኋለኛው የኦግስጢኖስ ልማት በፊት ሥነ መለኮታቸውን ቀርጸዋል። ሮሜ 8 29 30 ልጁ በብዙ ወንድሞች መካከል በር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። ይህ የጳውሎስ ጽሑፍ የመለኮታዊ ተግባራት ሰንሰለት ቅድመ ዕውቀት፣ ተወስኖ መወሰን፣ መጥራት፣ ማጽደቅ፣ ማክበር ያስቀምጣል። ይህም ብዙውን ጊዜ የመዳን ወርቃማ ሰንሰለት ተብሎ ይጠራል። የግሪክ ቃላት ፕሮዴንስ ቀድሞ አወቀች እና ፕሮሬ ቀድሞ ወሰነች በእግዚአብሔር ዕውቀትና ፍቃድ ውስጥ ስር ያለ ተግባራዊ ቅድመ ጊዜያዊ ዕቅድ ይጠቁማሉ። ለአባቶች እንደ ኢሪኒዮስ ይህ በመዳን ውስጥ የእግዚአብሔርን ተነሳሳትነት ሊያጎላ ይችላል። ከወደ ክብሩ ተመሳስሎ የሚለው ደግሞ የቤተ ክርስቲያን ዕጣ ፈንታ ያለው ተግባራዊ ዓላማን ያመለክታል ከግለሰባዊ ትኩረት ይልቅ። ይህም ከሙሉ መወሰንን ከማስወገድ ጋር ይጣጣማል። ኤፌሶን 1 4 5 ዓለም ከመፈጠሩ በፊት በእርሱ ውስጥ መረጠን፣ በፊቱ ቅዱሳንና ነውር የሌለባቸው እንድንሆን፣ በፍቅር ለእርሱ ልጆች እንድንሆን በኢየሱስ ክርስቶስ ቀድሞ ወሰነ። ይህም እንደ ፈቃዱ ዓላማ ነው። ከጳውሎስ እዚህ የመምረጥን ዘላለማዊ መጠን ዓለም ከመፈጠሩ በፊት በመጠቀም የቻያዷ መረጠክ እና ፕሮራ የገዛኮ በእርሱ ውስጥ የሚለው ሐረግ ተወስኖ መወሰንን ከኢየሱስ ጋር ባለው ኅብረት ያይዛል። ይህም ክርስቶስን መሠረት ያደረገ ዕቅድን ይጠቁማል። አባቶች እንደ ዩስጢኖስ ማርቲር ይህን እንደ እግዚአብሔር መዳንን መንገድ ክርስቶስ እና ማኅበረሰብ ቤተ ክርስቲያን ቀድሞ መወሰኑ ሊመለከቱት ይችላሉ። በዚህ ማዕቀፍ ውስጥ ለሰው ምላሽ ቦታ ትተው ከኋለኛው ድርብ ተወስኖ መወሰን ይታያል። ዮሐንስ 6 44 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። የኢየሱስ ቃላት በመዳን ውስጥ የመለኮታዊ ተነሳሳትነትን ያጎላሉ። ሕያውካይሽ ከሳበው የሚለው ቃል በአብ ተግባራዊ መሳብን ያመለክታል። ይህ ለእምነት ቅድመ ሁኔታ የሆነ ልኩታዊ ተግባርን ይጠቁማል። ከተወስኖ መወሰን ጋር ይስማማል። ይሁን እንጂ ሰፊው አውድ ኢየሱስ እንደ ከሕይወት እንጀራ ለሁሉም መሰጠቱ ዮሐንስ 6 35 እንደ ግፍ ሳይሆን እንደ ጥሪ ያሳያል። አባቶች እንደ ክሌመንት ዘሮሜ ይህን እንደ እግዚአብሔር የሰው ምርጫን እንደሚያስችል መሳብ ሊተረጉሙት ይችላሉ። ልሁታዊነትን ከሥነ ምግባራዊ ተግባር ጋር ያመጣጥናል። እነዚህ ጽሑፎች በአጠቃላይ ተወስኖ መወሰንን በክርስቶስ ውስጥ ያለ ዘላለማዊ ተግባራዊ የእግዚአብሔር ተግባር እንደሆነ ያራምዳሉ። ብዙውን ጊዜ ተግባራዊ ትኩረት ያለው ለሰው ምላሽ የትርጓሜ ቦታ ትቶ፣ ይህም የኒቅያ በፊት አባቶች በቅድመ ኦግስጢኖስ ሥነ መለኮታቸው ያስተናገዱት ተለዋዋጭነት ነው። የአዲስ ኪዳን የተወስኖ መወሰን ልማት ከሮሜ 8 29 30 ኤፌሶን 1 4 5 እና ዮሐንስ 6 44 ባሻገር ይዘልቃል። ተጨማሪ ጽሑፎች በመዳን ውስጥ ያለውን የእግዚአብሔር ልኩታዊ ዕቅድ ያጠናክራሉ። እነዚህ ጽሑፎች የኒቅያ በፊት አባቶች የመለኮታዊ መምረጥን መረዳታቸውን የበለጠ ጥልቀት ይሰጣሉ፣ የእግዚአብሔርን ተነሳሳትነት ያጎላሉ፣ እንዲሁም ብዙውን ጊዜ ለሰው ምላሽ ቦታ ይተዋሉ። ይህም ከቅድመ ኦግስጢኖስ አመለካከታቸው ጋር ይስማማል። የሐዋርያት ሥራ 13 48 አሕዛብም ይህን በሰሙ ጊዜ ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ወደ ዘላለም ሕይወት የተሾሙትም ሁሉ አመኑ። ይህ ጽሑፍ ከጳውሎስና በርናባስ በፒስድያ አንጾኪያ አገልግሎት ከአይሁድ የወንጌልን መቃወም ተከትሎ የአሕዛብን መቀበል ይገልጻል። የግሪክ ቃል ዲያስ ተሾመ በፍጹም ጊዜ ከደጅሜናይ ለእምነት ቅድመ ዝግጅትን ይጠቁማል። ተገብሮ ያለው አረፍተ ነገር እግዚአብሔርን እንደ መሾም ያሳያል። ከተወስኖ መወሰን እንደ ልኩታዊ ተግባር ይጣጣማል። ለአባቶች እንደ ኢሪኒዮስ ይህ የመዳን መስፋፋትን ወደ አሕዛብ የእግዚአብሔር ቅድመ ውሳኔ ሊያሳይ ይችላል። የወንጌል ዓላማ ጋር የተያያዘ ተግባራዊ መምረጥ መነበር እንደ ሰው ምላሽ ቦታ አጥቶ 1 ጴጥሮስ 1 1 2 ጴጥሮስ የኢየሱስ ክርስቶስ ሐዋርያ በመበተን ያሉት ምርጦች ለሆኑ በእግዚአብሔር አብ ቅድመ ዕውቀት መሠረት በመንፈስ ቅዳሴ ለኢየሱስ ክርስቶስ መታዘዝና በደሙ መርጨት ጴጥሮስ መልእክተኞችን ኤኳይክቶይስ ምርጦች ብሎ ይጠራቸዋል። ሁኔታቸውን ከእግዚአብሔር ፕሮአሪንዜስ ቅድመ ዕውቀት ጋር ያይዛል። ይህ ሥላሴያዊ ማዕቀፍ የአብ ቅድመ ዕውቀት የመንፈስ ቅዳሴ የክርስቶስ ማስተሰሪ መምረጥን በእግዚአብሔር ዘላለማዊ ዓላማ ያስረፈዋል። ያልማ ለመታዘዝ የመለኮታዊ ምርጫን ከሰው ተግባር ጋር ያገናኛል። ተባብሮ መሥራትን ይጠቁማል። አባቶች እንደ ክሌመንት ዘሮሜ ይህን እንደ ተወስኖ መወሰን መታዘዝን እንደሚያስችል ሊመለከቱት ይችላሉ እንጂ እንደሚያልፍበት አይደለም። ይህም በእግዚአብሔር ዕቅድ ውስጥ ሥነ ምግባራዊ ተጠያቂነት ላይ ያተኮረ ነው። 2 ጢሞቴዎስ 1 9 ያዳነንና በተቀደሰ ጥሪ የጠራን እንደ ሥራችን ሳይሆን እንደ ዓላማውና በኢየሱስ ክርስቶስ ከዘመናት በፊት በተሰጠን ጸጋው ጳውሎስ እዚህ መዳንን ወደ ቅድመ ጊዜያዊ ፕሮሴስ ዓላማ እና ጸጋ ያመለክታል። የሰው ምስጋናን በግልጽ ይክዳልኩ ከዘመናት በፊት ኩፕሮክ ፍራንያኔም የሚለው ሐረግ ኤፌሶን 4ን ያስተጋባል። የተወስኖ መወሰንን ዘላለማዊ መጠን ያጠናክራል። ለአባቶች እንደ ዩስጢኖስ ማርቲር ይህ በክርስቶስ ውስጥ ያለውን ሕዝብ መጥራት የእግዚአብሔር ተነሳሳትነትን ሊያጎላ ይችላል። ከተቀደሰ ጥሪ ደግሞ የቅድስና ምላሽን ይጠቁማል። ልኩታዊነትን ከሰው ተግባር ጋር ያመጣጥናል።
እነዚህ ተጨማሪ ጽሑፎች የሐዋርያት ሥራ 13 48 1 ጴጥሮስ 1 2 እና 2 ጢሞቴዎስ 1 9 የአዲስ ኪዳንን የተወስኖ መወሰን መግለጫ ያሰፋሉ። ብዙውን ጊዜ ተግባራዊ ወይም የመዳን ትኩረት ያለው የእግዚአብሔርን ተግባራዊ ቅድመ ጊዜያዊ ተግባር ያሳያሉ። እነርሱ ዋና ጽሑፎችን በመለኮታዊ መሾም የሐዋርያት ሥራ ቅድመ ዕውቀት 1 እና ዘላለማዊ ዓላማ 2 ጢሞቴዎስ ያሟላሉ። ይህም የኒቅያ በፊት አባቶች ከነጻ ፈቃዳቸው ጠንካራ እይታ ጋር የሚያስተካክሉት ጭብጦች ናቸው።